ቤዛ ጸሐፊ ሄሊና ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ ስለምትከታተሉን ከልብ እናመሰግናለን። ክፍል 5 ሮቢን ሰላም ብዬ መሄድ ጀመረ። እሺኛ ዶርዬ አለኝ። እኔ ዶርዬ አልኩት። አዎ አንቺን ምን አድርጌ ዶርዬ ተባልኩት። ባከ የት ነሽ ስልሽ እንደ ጎረምሳ ፑል ቤት ነኝ እኮ ነው ያልሽኝ እና ይሄ ነው ዶርዬ ያስባለኝ አልኩት። አዎ ነው፣ ለዚያም በዚህ ሰዓት ላንቺስ ጥሩ ነው አለኝ። የምርክን ነው እንዴ ሮቢ? ምን ነው እየቀለድኩ መስላለሁ? አይ አይደለም፣ የማይገናኝ ነገር አገናኝተህ ብዬ ነው። ምንም የማይገናኝ ነገር አላወራውም። በዚህ ሰዓት ፑል ቤት መሆን የለብሽም ነው ያልኩት። ሮቢ ብቻዬን እኮ አልነበርኩም፣ ዳጊና ሄሎ ነበሩ። ዳጊ እዛ ስለሚያዘወትር እሱን ለማግኘት ነው የምንሄደው። ቢሆንም በቃ ደስ አይልም። የምታከብርኝና የምትሰሚኝ ከሆነ እንደኔ ባትሄጂ ደስ ይለኛል። ካልሆነ ደግሞ ብትሄጂም በዚህ ሰዓት እዛ ባትገኝ ደስ ይለኛል። እሺ ሮቢ ያልኩትና ውጭ ራት እንብላ ብለኝ እቤት ይዘን ገብተን እንብላለኝ። ይዘን ንግባ ከእማ ጋር እንበላለን አልኩት። እንደተባባልነው ይዘን ገብተን ከእናታችን ጋር በላን። እማዬም እንደተኛች ሮቢ የጀመረውን ፕሮጀክት ላይ እኔም ወደ ጥናት ሄድኩ። እንቅልፍ እንዳያስቸግረኝ ብዬ ሳሎን ማጥናት ጀመርኩ። የሆነ ሰዓት ስልክ ጠራ። በዚህ በማታ ማን ነው ብዬ አነሳሁት። ሮቢም ሳሎን ስለነበር በአይኑ ማን ነው ብሎ ጠየቀኝ። ግራ በመጋባት ሄሎ አልኩ። የሆነ ሰው እንዴት ነሽ አለኝ በእንግሊዘኛ። ድምፁ እንደሰማው ሊዮ መሆኑን አወቅኩ። ውጭ በረንዳ ላይ ሆኜ ከሊዮ ጋር ማውራት ጀመርኩ። ኮሮ ከስራ ካባረረኝ በኋላ ትንሽ ነገር አጋጥሞት ሀገሩ ተመልሶ እንደነበርና በዛ ምክንያት እንዳልደወለልኝ አሁን ግን ወደዚህ እንደተመለሰ ነገር አንዳንድ ነገሮች አውርተንም እንደማገኘው ቃል ገብቼ ስልኩ ተዘጋ። ወደ ቤት ስገባ ሮቢ ቆይ ለማያለኝ እየሳቀ ፈገግ ብዬ ወደ ጥናቴ ተመለስኩ። በነጋታው ክላስ አልነበረኝም። ሮቢም ጠዋት ነው የወጣው። ምንም የምሰራው ስለሌለኝ ፊልም ማየት ጀመርኩ። ትንሽ እንደቆየው ዳጊ ደወለ። እንገናኛለን። የምሄድበት ስለሌለሽ አልኩት። ወደ ዳጊ እየሄድኩኝ በኪሩ ባር በኩል እያለፍኩ ኪሩን ከሩቅ አየሁ። ከሆነ ሰውዬ ጋር ቆሞ እየሳቀ ነው። እውነት ለመናገር ማንም አልተረዳኝም እንጂ በኪሩ ፍቅር ላብድ ነው። አሁንም ልረሳው አልችልም። ኪሩን እያየሁት ዳጊ ደወለ። ስለቆየሁበት ጮኸብኝ። እሱን አስቀምጬ እኔ እዚህ ቆሜያለሁ። እየመጣሁ ነው በቃ ብዬ ስልኬን ዘግቼ ልሄድ ስል ኪሩ ከሰውየው ጋር እያወራ እኔ ወደ ቆምኩበት ቦታ እየመጡ ነው። ሳይን ልሄድ ብዬ ነበር ግን አየኝ። ምንም ሳልል አንገቴን ደፍቼ መንገዴን ቀጠልኩ። ዳጊን አገኘሁት። ሰላም ተባብለን ትንሽ ከተጨዋወትን በኋላ ለምን እንደፈለገኝ ጠየቅኩት። አንቺን ምክንያት ከሌለኝ አልፈልግሽም ማለት ነው አለ። አንተ ነገረኛ። እሺ በቃ ልንገርሽ። አይ ትላንት ያየሻቸው ልጆች እነማን እንደሆኑ እየጠየቅሽኝ ነበርና እነግርሻለሁ ስላልኩ ልነግርሽ ነው አለ። እሺ ነገረኛ። ሄሎ እንደዛ ደስታ በደስታ የሆነችባቸው ልጆች እነማን ናቸው አልኩት። ምን መሰለሽ እኔና ሄሎ አብረን ያደግነው። ሄሎ የልጅነት ፍቅሬ ናት። ሃይስኩል አብረን ስንማር ሄሎ ተግባቢ ስለሆነች ብዙ ፈላጊ ነበር። እሷም ፍቅር የሚባለው ትርጉም ሳታውቅ ከተመቻት ሰው ጋር እየተቀመጠች አብራ ትሆን ነበር። ሁሌም አጠገቧ ሆኜ ለምን እንደማልታያት አላውቅም። ሁላ ከሰው ጋር ስታስተዋውቀኝ ወንድሜ ነው ስትል እንዴት እንደምሰበር እሷ አታውቅም። ብቻ ፍቅር ከጀመረቻቸው ወንዶች መካከል ሄኖክ ነው አለኝ። ምን ማለት ነው ሄኖክ? ሄኖክ ነው። ቅዱስና ሄኖክ በጣም ጓደኛ ናቸው። ከኔና ከሄሎ ጋር ሃይስኩል አብረን የተማሩት። ሄሎና ሄኖክም 11ኛ ክፍል እያለን ፍቅርን የጀመሩት ይመስለኛል። ለመጀመሪያ ጊዜ በሄኖክ ነው ፍቅር የያዛት። ለመጀመሪያ ጊዜ ፍቅር ተሰምቷል አብረው የሄኖቹ ከሄኖክ ጋር ነው። እንደ ሁሌም ውሳኔዋን አክብሬ ከሄኖክ ጋር ባላቸው ነገር ደስተኛ ባልሆነም መከፋቴን ሳላሳይ እየደገፍኳት ቆየሁ። ሄሎ እኔ ቅዱስ ሄኖክ በጣም ጓደኛ ሆነን። አንድ ቀን ግን ሄኖክ ለቅዱስ ሄሎን እንደማያፈቅራትና እንደሰለቸችው ሲያወራ እኔም ሄሎን ሰማሁ። ያለ ማንገራገር ሄጄ ደም በደም እስኪሆን መጣሁ።
ሄሉና ቅዱስ ሊያላቅቁም ቢሞክሩም ፍንክች አልኩኝ። ድንገት ግን ሄኖክ ከመሬት ተነስቶ እኔን እገፈትራለሁ ሲል ሄሉን ገፈተራል። ሄሉን ፊት ለፊቷ ካለው ብረት ጋር ተጋጭታ ወደቀች። ሁሉ ነገር ዞረብኝ። አይኔ እያየ ሄሉ መድማት ጀመረች። አጠገቧ ሄጄ መጮህ ጀመርኩኝ። ዳይሬክተራችንም መጥቶ ወደ ሆስፒታል በመኪና ወሰደናል። ፈጣሪ ይመስገን ምንም ከባድ ነገር አልደረሰባትም። ቆይ ግን ብዬ አቋረጥኩት። እንዴት ነው እንዲያድርጓት እንደዛ ስታገኘው ደስ ያላት አልኩት። ነገርኩሽ ሄሉ ከሱ ፍቅር ይዟት ስለነበር ይቅርታ አረገችለት። ግን ደግሞ እሱ አብሮ መቀጠል ስለማይፈልግ ተለያዩ። አሁን ድንገት አገኘናቸው። ያው እንደምታያት አሁንም አልወጣላትም ማለት ነው። እኔ አጠገቧ ሆኜ ካልታየዋት ምን ላድርግ? ካጣችኝ በኋላ ግን እንዳይቆጫት ትፈራለሁ አለኝ አንገቱን እያቀረቀረ። ለምን ታጣለሽ ዳጊ? አንተም ጥፋት አለብህ አልኩት። ምኑ ጋር ነው ጥፋት ያለኝ? ምን መሰለህ ዳጊ፣ ሴት ልጅ ፍቅር እንድትገልጽላት ትፈልጋለች። አንተ ደግሞ ምንም አላልካትም። ምናልባት እንደ እህትህ እንደምታያት ይሆናል የምታስበው። ቤዛ ሴቶች ብልሃት አላቸው ይባላል። እንዴት ፍቅሬን ከአይኔ ማንበብ አትችልም? ደግሞ እስከ ሌላ ሰው ፍቅር ይዟት የኔን ፍቅር ተረዳች አልተረዳች ምን ይቀይረዋል አለኝ። ከዳጊ ጋር እያወራው ሊዮ ደወለልኝ። ዛሬ እንዳገኘውና አሁን ከቻልኩ ጠየቀኝ። አሁን ከሰው ጋር እንደሆንኩ ስነግረው ዳጊም የተናገርኩትን ተረድቶ ችግር የለውም ሂጂ አለኝ። ለሊዮም የት እንደምንገናኝ ስጠይቀው ብዙም ሀገሩን ስለማያውቀው የኪሮ ዋር ጋር እንድንገናኝ ጠየቀኝ። እሺ ብዬ ዘጋው። ዳጊም እየቀለደ አቤት እንግሊዘኛ እያለ ማፌስ ሲጀምር ጀርባውን መታ አድርጌ እንዲሸኘኝ ይዤው ወጣሁ። በነገራችን ላይ በእንግሊዘኛ ዳጊ ያወራል። አክሰንቱ ራሱ የነሱን ነው የሚመስለው። በጣም ጎበዝ ነው። ዳጊም እስከ ግማሽ ሸኝቶኝ ሄደ። የኪሩባ ጋር እንደደረስኩኝ ሊዮ መኪና ውስጥ ሆኖ ክላክስ አረገልኝ። ወደ መኪናው ሄድኩኝ። ሊዮም ወርዶ ሰላም ብሎኝ መኪናውን ከፍቶልኝ አስገባኝ። ሰዓቱ እየሄደ ስለነበረ ሊዮ አንድ ወረቀት በየመንገዱ አቀብሎ አብረን ራት እንድንበላ ነገረኝ። ተስማማው። ወረቀቱንም የሚያቀብልበት ቦታ ደርሰን እሱ እንዲገባ እዚህ እንደምጠብቀው በነገረውም አልሰማኝም። አብረን ወርደን ወደ ውስጥ ገባን። ሊዮ እጄን ያዘው። ደነገጥኩ። ምን ማለት እንዳለብኝ አላውቅም። ዝም ብዬ መሄድ ጀመርኩ። አንድ ክፍል ውስጥ ገባን። ስንገባ በእውቀት ፈዝዤ ቀረው። ክፍል ውስጥ 3 ወንዶች አሉ። ኪሩ፣ ሮቢና የሮቢ ጓደኛ። ሶስቱም እኛ ስንገባ ወደኛ ዞሩ። ውሃን ይሆንኩ የሆነ ነገር ትቶኝ ሄዳ ነው መሰለኝ። ሊዮ የያዘኝን እጅ ለቀቅስን አጥብቆ ያዘኝና ወደ ሮቢ ይዞኝ ሄደ። እጅን ላቆ ለሁሉም ሰላምታ ሰጠ። እኔንም ሮቢ ይባላል ብሎ ሮቢ ሊያስተዋውቀኝ ለሮቢም ታውቋል። ጓደኛዬ ናት አለ። ሮቢም ፈገግ ብሎ ሮቤል ብሎ እጁን ዘረጋልኝ። እየተንቀጠቀጥኩ እጁን ጨበጥኩ። ምንም ሳልል ሊዮን በርስቦ አስቀመጠኝ። ለምን እንደደነገጥኩ ለምን እንደፈራው አላውቅም፣ ግን በፍርሃት ለሞት ትንሽ ነው የቀረኝ። ስልኬ ላይ ቴክስት ገባ። ሮቢ ነበር። ምን እየተፈጠረ እንዳለ ሁሉንም ስንወጣ እናወራለን ይላል። ወይኔ ጉዴ! አሁን ሊዮ ባር እንደሰራ እንደነበር ያወራ ይሆን ብዬ ተሳቅቄ ያለኩ። አይቀርልኝ ያለ ሊዮ ስለኔ ለሮቢ መንገር ጀመረ። ዝም ብሎ ይለፈልፍላታል። ሮቢም በመገረም ግራ በመጋባት ያዳምጣል። የሆነ ሰዓት ግን ሊዮ እንዲህ አለ። አልተማርኩም ብትልም ምን ያላምናትም። ለምን መደበቅ እንደፈለገች ባላቅም ጭንቅላት እንዳላት ታስታውቃለች። በሷ ብዙ ነገር መጠቀም እንችላለን ሲል ሮቢ ቆይ ማን ያልተማረው ቤዛ አለው ሮቢ። ሊዮም አዎ እንደዛ ነው የምትለው እሷ አይደል ኪሩ አለው። ኪሩቤትም ምንን እያየ በእንግሊዝኛ አዎ ብሎ መለሰለት። ሮቢ ቆየት ነው የምታውቃት ምንድነው ሊዮ አለው። ወደ ኪሩም ወደ ሊዮም እያየ ቃል መተንፈስ አቅቶኛል። ሊዮም ኪሩ ጋር ተቀጥራ ስትሰራን ይማውቃታል። በዛ ላይ እዛ መቆየት አልቻልኩም። ብድግ አልኩ። ሮቢ ወዴት ነው አለኝ። መጸዳጃ ቤት ብዬ ወጣሁ። ፊቴን ታጠብኩ። ለመረጋጋት ሞከርኩ ግን አልቻልኩም። አሁን ሮቢ ቢያውቅ ምን ይለኛል? እማዬስ ምን ትለኝ ይሆን እያልኩ ኪሩ መጣ። ትኩር ብሎ አየኝና ለሮቢ ለምን እንደደበቅሽው ግራ ነው የገባኝ። ሁሉ ነገርሽ ድብልቅልቅ ያለ ነው። ምንድነው አለኝ። ኪሩቤል እባክህ ካንተ ጋር የምጨቃጨቅበት ምንም አይነት ሞራል የለኝም ብዬው ትቼው ወደ ቅደም ክፍል ገባሁ።
ሮቢ ዝም ብሎ ቁጭ ብሏል። እዛው በር ላይ ቆሜ ልየው ወደ እኔ መጥቶ አልገባኝም። ምንድነው? ለምንድነው ሮቤል እንደዚህ እየሆነ ያለው አለኝ። ዝም ሆነ መልሴ። ሮቡም ወደ እኔ መጣና ልዮ ቤዛ እህቴ ናት አለው። ልዮም ግራ በመጋባት ማለት እንዴት እንደዚህ ይሆናል አለ። ሮቢ ምንም መልስ ሳይሰጥ በአማርኛ አንቺ ነይ ብሎ እጄን እየጎተተ ይዞኝ ወጣ። ኪሮን ፊት ለፊታችን መጣ። ሮቢም ኪሮን ዞር በል ካንተ ጋር ሌላ ቀን እናወራለን ብሎ ይዞኝ ወጣ። ምንም ቃል አልተነፈስኩም። መኪናው ከፍቶ አስገባኝ። ወርውሮ አስገባኝ የሚባለው። ዝም አልኩ። ምንም ለማለት አልሞከርኩም። ሮቢም ከአቅሙ በላይ ሲሆን መሰለኝ ቆይ ምንም ለማስረዳት አትሞክር፣ ንገሪኝ፣ መልስሽ ዝምታ ነው እያለ መጮህ ጀመረ። ሮቢ መኪናውን አቁመውና እናወራለን አልኩት። የማይሆን ነገር እየተናገረኝ መኪናውን መንዳት ቀጠለ። እኔ መሞት እየመሰለኝ እያለቀስኩ መኪናውን እንዲያቆም እየለመንኩት ነው። እዛው መኪና ውስጥ እንዳለን ኪሩ ለኔ ደወለ። እያለቀስኩ ሮቢ መኪናው እንዴት እየነዳው እንደሆነ ነገርኩት። እንዳረጋጋው እየነገረኝ ሮቢ ስልኬን ቀምቶኝ ዘጋው። እንዴት ባር ውስጥ ትሰሪያለሽ? እማዬ ይህን ታውቃለች? እሷ ስራ እንዳትሰሪ እንዴት እንደምትሳሳልሽ አንቺ ግን እያለ ይጮሃል። የሆነ ሰዓት አላስችል ሲለኝ ሮቢ ኪሩን ወደዋለሁ አልኩት። ከምኔው መኪናውን ወደ ዳር እንዳስቆም አላውቅም። መኪናው እንደቆመ ምንድን ነው ያልሽው አለኝ። የመጣይም ጣብዬ ሮቢ ኪሩን አፈቅረዋለሁ፣ በጣም ወደዋለሁ፣ ለሱ ስል ነው እዛ መስራት የጀመርኩት እያልኩ ማልቀስ ጀመርኩ። ሮቢ ቃል አልተነፈሰም። አይኔን ላለማየት ፊቱን አዞረብኝ። ሮቢ እባክህን ፊትህን አታዙርብኝ። እኔ ይህን ያደረኩት ለፍቅር ስል ነው። አንተ ዝቅ የሚያደርግ አልመሰለኝም ነበር። እባክህ ሮቢ ያልኩት። አሁንም መልስ ሳይሰጠኝ ውረጅ ከዚህ መኪና አለኝ። ሮቢ ያልኩት ውረጅ አለኝ እየጮኸ። እያለቀስኩ ወረድኩ። እዛው ትቶኝ ሄደ። ኪሮ ደጋግሞ እየደወለ ስለነበር አነሳሁት። እያለቀስኩ ስለነበር ማውራት አቃተኝ። የት እንደሆንኩ ጠየቀኝ፣ ነገርኩት። ኪሮ እስከሚመጣ እዛው ቆሜ መጠበቅ ጀመርኩ። መንገደኛው እየፈጠጠ አንዳንዱ እያዘነልኝ አንዳንዱ እየገላመጠኝ ያልፋል። ትንሽ ቆይቶ ኪሮ መጣ። ከመኪናው ወርዶ ወደ እኔ መጣ። እሱን ሳይ ጭራሽ ብሶብኝ ማልቀስ ጀመርኩ። አቀፈኝ። የማይታመን ኪሮ አቀፈኝ። የሆነ ሴትዮ ወደኛ መጣች። ሁለታችንም በስስት እያየችኝ እንደ እኔ ልጅ እቺን የመሰለች አበባ ለምን ታስለቅሳታለህ አለችው። ኪሩም እረ ማዘር ብሎ ሊያወራ ሲል ተውተው ልጄ፣ አንድ ነገር ካጣነው በኋላ ነው ያጣነው ነገር ዋጋ የሚታየው። አደራ አታት እንዳይቆጣ አለችው። እሺ ማዘር አላቸው። እኔን እንደዚሁ አቅፎኝ ወደ መኪናው ሄደ። ወደ ውስጥ ገባን። የት ልውሰድሽ አለኝ። እኔ እንጃ ግን እባክህ ሮቢ ቢደውል እንኳን ካንተ ጋር እንደሆንኩ እንዳያውቅ አልኩት። አይኔን እያየ ለምን አለኝ። በፈጠረ ጥያቄ አትጠይቀኝ አልኩት። አሁንም ዝም ብሎ ሳይኝ ተው በቃ ሲጀመር ራስህን የመጣኸው እኔ አልጠራውክም ብዬ ለዋርድ ስል እሺ በቃ አልነግረውም አለኝ። ምንም ቢሆን የሮቢ እህት ነሽ፣ በዚህ ሰዓት ብቻሽን ትቼሽ መሄድ አልችልም አለኝ። በውስጤ የሮቢ እህት ስለሆንኩ ብቻ ነው እያልኩኝ ኪሩ ምን የሚለውን ዘፈን ልክፈትልሻለሁ። ወደ እሱ ዞር ብዬ የኮኮን እንበይ የሚለውን ካለ እኔ በት የሚያደርግሽን ዘፈን ያልኩት እንጂ የሚያስለቅስሽን ማናለሽ አለኝ። ዝም አለኝ። ምን ነው መልስ የለህም አልኩት። አሁን ዝም ብለሽ ሂጂ፣ ከዚህ በኋላ አንድ ቃል ከተነፈስ የማደርገው ማሰብ ራሱ አልፈልግም አለኝ። ዝምታ በተሞላበት መንገድ እንደምንም በቤት ደረሰ። ምንም ሳልን ቀጥታ እናቴ ክፍል ሄድኩ። እንቅልፍ አልወሰዳትም ነበርና ሄጄ እንደለመድኩት እግሯ ስር ድፍት ብዬ መንሰቅሰቅ ጀመርኩ። እናቴም እንደለመደችው ጸጉሬን እያሻሸች ዛሬስ ማን አስከፍቶሽ ይሆን አለችኝ። ዝም አልኳት። ከተኛውበት ቀና ብዬ እማዬ ዛሬ አብሬሽ ልደር አልኳት። በፈገግታ አብሬያት እንድተኛ ነገረችኝ። እናቴን እቅፍ አድርጌ ተኛሁ። ለምን እንደሆነ ባላቅም የሮቤል እናት ሁሌም ሳቅፋት የኔ ትክክለኛ እናት ጠረን ይታወሰኛል። ጠዋት ስነሳማ አጠገብ የለችም። ከሮቢ ጋር እንደተጣላው ሳስብ ወደ ሳሎን መውጣት አስጠላኝ። እንደምንም ተነስቼ ወደ ሳሎን ሄድኩ። እናቴና አልሚ ማለትም ሰራተኛችን ቡና እያፈሉ ተጣጥቤ ተቀላቀልኳቸው። ሮቢ ቁርስን እንኳን ሳይበላ እንደወጣ እማዬ ነገረችኝ።
እኔም ምንም ሳልል ልብሴን ቀይሬ ምግብ ሳልቀምስ ወጣሁ። በከፋኝ ቁጥር እየሮጥኩኝ እናቴ ጋርም አይደለም እዛ ሄጄ አውርቼ አልቅሼ ትንሽ ቀለል አለኝ። ከእናቴ መቃብር ከወጣሁ በኋላ ግን የት እንደምሄድ ግራ ገባኝ። መንገድ ዳር ተቀመጥኩኝ። አላፊ አግዳሚውን እያየሁ ራሴን ለማረጋጋት ሞከርኩ። እዛው ተቀምጬ በሐሳብ ነጎድኩ። ድንገት ግን ስልኬ ጠራ። ከገባሁበት ሐሳብ ብንን አልኩኝ። ኪሩ ነው። ለምን እንደደወለ ባላውቅም ደስ አለኝ። አንስቼ ሄሎ አልኩት። ሰላምታ ከሰጠኝ በኋላ ለትላንቱ ይቅርታ ሊጠይቀኝ እንደደወለ ነገረኝ። ለምን እንደሆነ እንጃ ባንዴው ተናድጄ አያስፈልግም ብዬ ጆሮ ላይ ዘጋሁበት። ውስጤ ሰላም እንዲሆን ስልኬን አጠፋሁት። ምንም የማደርገው ስለሌለኝ ወደ ቤት ሄድኩኝ። የግቢያችን ቁልፍ ስላለኝ ከፍቼ ገባሁ። ወደ ቤት ልገባ ስል ግን ሮቢን እንዴት በተሞላበት ንግግር ለማየ እንዲህ ይላታል። ምንም ቢሆን እንደ እናት ቀርበሻታል፣ መከታ ሆነሻታል፣ አስጠግተሻታል። ለምን ሲባል ነው ስልኳን ላንቺ የማታነሳው አላት። እማዬም ልጄ ስልኳን ቻርጅ አልቆ ይሆናል እኮ ስልክ አለማንሳቷ ብቻ ነው እንዲያናደደ ወይስ ሌላ ነገር አለ አለችው። እኔ ካለሁበት ንቅንቅ ሳልል ማዳመጤን ቀጠልኩ። እማዬ አሁን እንዲህ ብዬ ልነግርሽ አልፈልግም፣ ግን አንቺ እንዳደረግሽላት ነገሮች እሷ እንዲህ መሆን አልነበረባትም ባስጠጋሻት ሲል እናቴ ተው ልጄን ብላ አስቆመችው። እኔ እኮ ለቤዛ ምንም አላደረግኩላትም፣ እሷ ናት እንደውም እኔን ሙሉ ያደረገችኝ። የኔ ልጅ ቤዛዬ እኮ እየከፋት እንኳን ዝም የምትል እየፈለገች የማትናገር እየደከማት ድጋማን ዋጥ የምታደርግ ልጅ ናት። እስቲ እንደው ልጄ ቤዛ ምንም ባትጫወት ባትስቅ ይህ ቤት ያለሱ አስበው ልጄ። አንተና ወንድምህ እዛ እያላችሁ ብቸኝነት ሲቆላኝ ብቸኝነቴን ያስረሳችኝ የአደራ ልጄ ናት አለችው። እናቴ ግን ምን ያህል ቀና ልብ ቢኖራት ነው አልኩኝ። እንቤ እየፈሰሰ ገብቼ እናቴም ጥምጥም ብዬ አቀፍኳት። ሁሉንም ነገር ሮቢ ፊት ነገርኳት። ለፍቅር ብዬ ከፈልኩት እንደሆነም ነገርኳት። ሮቢ ብስጭት ብሎ ጥሩ እንደሰራ ሰው ለማየ ስታወሪ አታፍሪ አለኝ። በደግ ብዬ ቆይ ሮቢ ምንድን ነው ያናደደህ አልኩት። ውሸትሽ አይኔን እያየሽ ነው ያሸሽኝ አለኝ። እሺ ይቅርታ አልኩት። አሁንም ተናዶ ይቅርታ አትበኝ እባክሽ አለኝ። ቆይ እሺ ምን ላድርግ ስለው ከዚህ ሂጂ አለኝ። ደነገጥኩ። እማዬ ብድግ ብላ ሮቤል አለችው። ዝም ብዬ ገብቼ ቻልኩትን ልብሴን መሰብሰብ ጀመርኩ። እያለቀስኩ ለራሴ ሮቢ ዛሬ ባዳነትህን አሳየኸኝ እያልኩ እለፈልፋለሁ። ቀጥ ብዬ የቻልኩትን ልብስ ይዤ ስወጣ እናቴ እረ ልጄ እኔን ለማን ጥለሽ ነው እያለች ትለምነኝ ጀመር። እማዬ ይቅርታሽ፣ ከዚህ በላይ ልጅሽ ሳይፈልገኝ እዚህ መቆየት አልችልም አልኳት። እኔ እናትሽስ እያለች ሮቢ ትቶን ወጣ። ሮቢ እንደወጣ እናቴን አረጋግቼ ሮቢ ሲረጋጋ እንደምመለስ ነገርኩት። እንደምንም ማሳመኛት ጓደኛዬ ቤት እንደምሆን ነግሬያት ወጣ። ቀጥታ ለዳጊ ደወልኩለት። የተፈጠረውን እያለቀስኩ ነገርኩት። የትም እንዳልሄድና ያለሁበት ቦታ እንድጠብቀው ነገረኝ። ዳጊ መጣ። ተያይዘን ወደ እሱ ቤት ሄድን። እናቱ ግን እንዳረብሻት ስነግረው ለትንሽ ጊዜ ወደ ገዳም እንደሄደችና ብትኖርም እናቱ እንደማትረብሽ አሳምኖ ይዞኝ ወደ ቤቱ ገባን። የተፈጠረውን ነገር ጠየቀኝ። መጀመሪያ ለሄሉ ደውሎ እንዲጠራት ነገርኩት። እሷም እስከምትመጣ የተፈጠረውን ሁሉ ነገርኩት። ዳጊም ዝም ብሎ ካዳመጠኝ በኋላ እኔ እምልሽ ሮቤል የስጋ ወንድምሽ አይደለም፣ ምንም አይነት ዝምድና የላችሁም አይደል አለኝ። አዎ ምን ነው አልኩት። አይ ምንም እንዲሁ ነው ተይው አለኝ። እንዲህ እየተጨዋወትን የመጀመሪያ ቀን ዳጊን ስላገኘሁበት ቀን እያወራን ከሄሉ ጋር ግን እንደዚህ ጓደኛ ሳትሆኑ ዝም ብሎ የሚተዋወቁ ሰዎች ነበር የመሰላችሁኝ ያልኩት። ዳጊም እየሳቀ እኛ እንዲህ ነን በቃ ትዝ አይልሽም እንደውም ስንጠራ ስለመጣህ አመሰግናለሁ ምናምን ስትልህ አለኝ። ያቺ ጓደኛ እያለኝ ሄሉ መጣች። ገና ከመግባቴ የተፈጠረውን ጠየቀችኝ። እኔም ሁሉንም ነገርኳት። እቅፏ ውስጥ ገብቼ ቁጭ ብዬ እያለ ቆይ ግን ቤዚ አለችኝ። ወይዬ ሮቢኬ ስጋ ወንድምሽ አይደለም አይደል አለችኝ። ብድግ ብዬ ምንድነው ሁለታችሁ ምን ጥያቄ የምትጠይቁኝ? ማወቅ የፈለጋችሁት ወይ ማወቅ ያለብኝ ነገር አለ አልኳቸው። ሄሉ ወደ ዳጊ ዞራ አንተም ጠይቀሃታል አለችው። በአዎንታ አንገቱን ነቀነቀ።
ያው የጠረጠርኩት ነገር ከሆነ ብዬ ነው አለ። ምንድን የጠረጠርከው አልኩት። አይ ብሎ ሊያወራ ሲል ስልክ ይጠራ። ሊሆን ስልኬን ይዤ ወጣሁ። ሰላምታ ተለዋውጠን ትንሽ ካወራን በኋላ ነገ እንደባለፈው አይነት የራት ስብሰባ ስላለ አብሬ እንደሄድ ጠየቀኝ። እራቱ ላይ ሮቢና ኪሩ እንደሚገኙ እርግጠኛ ስለሆንኩ መሄድ አልፈለኩም፣ ግን ሊያድርግ አለብኝ። ማታ ስለሆነ አብረን ምሳ በልተን አብረን ትንሽ ጊዜ አሳልፈን ወደ ረናት እንደምንሄድ ነገረኝ። እሺ ብዬ ተስማምተን ስልኩን ዘግቼ ወደ ነዳጊ ተመለስኩ። ሄሉ ማን ነው ስትለኝ ሊዮ ስላት ዳጊ እየሳቀ በቃ አልፈልሽ፣ እዚህ ኪሩ ሮቢ ከምትይ ይህ ሊዮ የሚሉትን ጠበቃ አድርገሽ ውጪ፣ ድሮም ጥሩ ኑሮም ይኖርሻል አለኝ። አንተን አሁን ባለኝ ህይወት ደስተኛ ነኝ ያልኩት ወገኛ ብለኝ ዝም አለ። የዚህ ቀንም ሄሉ ዳጊ ጋር አብራ አደረች። ጠዋት ተነስቼ ቁርስ ሰርቼ አበላዋቸው። እናቴም ደውላ በስልክ አናግሬያት ቁጭ አልኩ። ትንሽ አሰብኩና እናንተ ልቅር እንዴ ዛሬ አልኳቸው። ሄሉ ለማን ብለሽ? እንደውም ላንቺ ጥሩ አጋጣሚ ነው። ኪሩቤል ከዛች ከሜሮ እንደምትበልጭ ይረዳ። ያንቺን ፍቅር ሳያውቅ ራሱ በፍቅር ይወድቃል አለችኝ። ዳጊም ዝም በያት እሷን አለኝ። ግን እንዳትቀሪ፣ ማንም ሰብሮ የሚያስቀምጥሽ አይደለም አለኝ። ሁለቱንም ሳም አድርጌ ሻወር ልወስድ ገባሁ። ብዙ ጣጣ ሳላበዛ ጸጉሬን ፈረስኩ። ልብስ ብዙ ስላልያዝኩኝ ጅንስ ለበስኩ። ሄሉም ቢያንስ ሜካፕ ባትቀቢ ብላ ኩሉም በቻፕስቲክ ማስካራውን በተራ በተራ ቀባችኝ። ሰዓቴ ሲደርስ ወጣሁ። ሊዮን ኪሩ ጋር መጠበቅ ጀመርኩ። ትንሽ አስጠብቆኝ መጣ። ስለቆየ ይቅርታ ጠይቀው ወደ መኪና ውስጥ ገባን። ባለፈው እንዳደረገው የሆነ ቡቲክ ቤት ጋር መኪናውን አቆመው። ነይ ውረድ አለኝ። ወርጄ እሱን ተከተልኩት። ወደ ውስጥ ገባን። ዛሬም ለእኔ ልብስ ሊገዛ እንደሆነ ጠየቅኩት። አዎ አለኝ። እንደማልፈልግ ብነግረውም እሺ ስለማይለኝ ዝም አልኩት። እንድመርጥ ነገረኝ። ከባለፈው ለየት ያለ አጭር ቀሚስ መረጥኩ። ስለወደድኳትም እሷን ገዝተን ለብሼ ወጣን። ሊዮ 10 የመኪና ውስጥ እያየኝ በጣም እንዳማረብኝና ቆንጆ እንደሆንኩ እየነገረኝ ምሳ የምንበላበት ቦታ ደረስን። ትንሽ ቁጭ ብለን የምንፈልገውን አዘዝን። አይቀርልኝ ያለ ሊዮም ስለ ሮቢ ጠየቀኝ። ጥያቄ የሚባል ነገር ከጠየቀኝ ትቼው እንደምሄድ ነገርኩት። ተውኩ በቃ አለኝ። የራሳችንን ወሬ እያወራን ቆየን። እውነት ለመናገር ስለ ሊዮ ለመናገር ቃል ያጥረኛል። በጣም ወጣት ነው፣ ግን አስተሳሰቡ በጣም የትልቅ ሰው ነው። ይለያል። በዛ ላይ ቆንጆ፣ ሲያዩት ሱሮ የሚያሳሳ ደግሞ አይኑ ሲያምር የድመት አይንን የሚመስለው። ሊዮ መጠጥ እየጠጣ ከሚደበረኝ ብዬ 2 ብርጭቆ ውስኪ ጠጣ። እሱም ጭንቅላቴ ላይ ሳይወጣ አይቀርም ዝም ብዬ ነው የምስቀው። በነገራችን ላይ ሊዮ የሚያየኝ አስተያየት ልብ ፍስስን የሚያደርገው አለ አይደል? የስስት አስተያየት። ኦፍ ያ ኪሩቤል ባይኖር ሊዮን ነበር ለምኝ የማገባው። ብቻ እየተጫወትን መሸ። እራቱን እርስት አድርገነው ሊዮም ሲደውሉለት ነው ትዝ ያለው። ሂሳቡን ከፋፍሎ ተያይዘን ወጣን። የሚያምር ሆቴል ጋር ደረስን። ወርደን ወደ ውስጥ ገብተን እንደ መጀመሪያው ቀን ክብ ሰርተው እየተሳሳቁ እያወሩ እንደገመትኩት ሮቢና ኪሩ የሮቢ ጓደኞችም ነበሩ። በባለፈው የተዋወቁኝ ሰዎች ማለትም እናቴን የሚያውቃት ሰዎች ነበሩ። ሰላም ብያቸው ከሊዮ አጠገብ ቁጭ አልኩ። የኪሩን አይን ሳየው በመገረም አስተያየት እያየኝ ነው። ሮቢም እንደዛው። ኪሩ እያደነቀኝ በሆነ ብዬ ተመኘው። የሚጠጣ ነገር እዘዙ እንጂ አሉን። ሊዮም ለሱ መጠጥ አዘዘና ለኔ ያልኩን ፍሪ የሆነ ነገር አዘዘልኝ። ከመካከላቸው አንዱ ምነው መጠጥ አትጠጣም እንዴ አለው። ሊዮም ቅድም ትንሽ ከኔ ጋር ቀማምሳ ስለነበር ይበቃል አለ። ኪሩም የምጸት ፈገግ አለ። ኪሩ ቴክስት አደረገልኝ። ጥሩ ላይ ነሽ ይላል። ቀና ብዬ አይቼው ቴክስቱን ሳልመለስ ዝም አልኩ። ስለ ስራ ማውራት ጀመሩ። ስለሚገነቡት ነገር ማውራት ቀጠሉ። ዛሬም ቢሆን የሚያወሩት ነገር አዲስ አልሆነብኝም። እድሜ ለእናቴ። ለሊዮና አብሮት ለመጡ ሲባል ሁሉም በእንግሊዝኛ ነው የሚያወሩት። አንዳንድ ነገር ሲያወሩ ሊዮ ምን ታስቢያለሽ ብሎ ይጠይቀኛል። እኔም ሀሳቤን እናገራለሁ። ስብሰባውም እራቱም በሰላም አለቀ። እኔ ግን ትንሽ ራሴን አሞኛል። ቅድም የጠጣሁት መጠጥ መሰለኝ። ሊዮም ወደ እኔ መጣ። ሮቢና ኪሩ አብረው ቆመዋል። ሊዮ እጄን ይዞኝ ወደ እነሱ ወሰደኝ።
ሊዮም ለሮቢ ቅርታ እንግዲህ እህትን ይዤ በጠፋ አይደል ዛሬ አለው። ሮቢ ሳቅ ብሎ ዝም አለ። ለሊዮም በቃ እኔ መሄድ አለብኝ አልኩት። ሊዮም ይኸው ከዚህ ሰዓት በኋላ እንኳን ለወንድምሽ ነው ማስረክብሻለሁ። ወደ ሮቢ እያየው ወንድም አይደለም ብዬ ትቻቸው ወጣው። ኪሮ ተከትሎኝ መጣ። በዚህ በማታ ለዚያም እንደዚህ ለብሰሽ ለብቻሽ ወዴት ነው አለ። ዞር ብዬ ወደ ገሃነም ስለው ፈገግ ብለው ቢያቃጥለኝም እችላለሁ የምትሄጅበት ላድርስሻለሁ። ለምን ስለው ማለት ለምን አለኝ። ለምንድን ነው የምትረዳኝ እያልኩህ ነው። እሱን አላውቅም መርዳት ስላለብኝ ነው በቃ አሁን ሀሳቤን ሳልቀይር ነግብ ያለኝ። ዝም ብዬ ወደ መኪናው ገባሁ። ውስጤ ደስ እያለው ፊት ይኮሳተራል። ከኪሮ ጋር እንዳልኩትም ገሃነም ብሄድ ይከፋኛል ብዬ አላስብም። ወይ ፍቅር ወዴት ነው ማደርስሻለኝ? ወደ ዳጊ አልኩት። ከዚህ በፊት የዳጊ እናት ለመጠየቅ ወስጄው ስለነበር መንገዱን ቤት በኩል እንደሆነ አልጠፋበትም። በዚህ በማታ ግን ወንድ ቤት ነው የምትሄጂው አለኝ። አዎ ምን ነው አልኩት። አይ ሮቢ እንዳይናደር ነው ቦግ ብዬ ምን አገባው ሮቢ አልኩት። ዝም አለኝ። ሮቢ ከቤት እንዳወጣሽ ነግሮኛል ብሎ ሊቀጥል ስል ስለዚህ ነገር የምትቀጥል ከሆነ አውርደኝ አልኩት። እሺ በቃ ብሎ ዝም አለ። ትንሽ ቆይቶ ታውቂያለሽ የመጀመሪያ ዳጊ ያመጣሽ ቀን ሳይሽ በውበትሽ በጣም ተገርሜ ነበር። ምንም ሳትቀቢ የተካበደ ነገር ሳታደርጊ በጣም ትስቢ ነበር። የዛሬው ግን ተለየ በጣም አምሮብሻል አለኝ። ፈጣሪም በዛ ሰዓት እኔን ያልሆነች ሴት ወይም ፍቅር ውስጥ ያልሆነች ሴት እኔን የተሰማኝን ስሜት ልትረዳኝ አትችልም። ደስቴ ፊቴ ላይ እንዳያስታውቅ ያላደረኩት ነገር የለም። ኪሩም ዝምታዬ ገርሞት ያው ሳልነግርሽ ከማልፍ ብዬ ነው ግን ምስጋናም የለኝም እንዴ አለኝ። ለምስጋና ነው እንዲያደናከኝ አልኩት። ኧረ አይደለም። ስለዚህ ለሰው ምንም ስታደርግ ወይም ልክ እንዳሁኑ ሰው ስታደርግ ምላሽ አትጠብቅ። ማድረግ ስላለብህ ብቻ አድርግ አልኩት። ለማንኛውም ግን እኔም ማለት ስላለብኝ አመሰግናለሁ አልኩት። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።